ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ለበርካታ የእግር ኳስ ቤተሰቦች እንዲደርስ ይጠቅመናል ያግዘናልና ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። በቀጥታ ፕሮግራማችን ትኩረት የሚያደርገው በምሽቱ ድራማ፣ በምሽቱ ሌላ የእግር ኳስ ትዕይንት የተጠናቀቀው የሊዝበኑ ፊልሚያ እንዲሁም በሞናኮ የተደረገው የፒኤስጂ እና የሞናኮ ጨዋታ። በምሽቱ የሻምፒየንስ ሊግ ጨዋታዎች በድራማ ነበር የተጠናቀቁት። ነገር ግን ወደዛ ፍልሚያ ከማለፋችን በፊት በዓለማችን ላይ ከምንወደው በጣም በፍቅር ወድቀን ከሳምንት ሳምንት በጉጉት ከምንጠብቃቸው ነገሮች መካከል የህይወታችን አንዱ አካል ሆኖ ረጅም ጊዜያትን ያሳለፍንበትን እግር ኳስን ምናልባት እግር ኳስ ማየት ሊቆም የሚችልበት ብቸኛና አንደኛ ምክንያት እግር ኳስ ውስጥ ያለ ዘረኝነት ነው። እግር ኳስን ምናልባት ለማየት ሊያስቆም የሚችለው ጉዳይ ቢኖር እግር ኳስ ውስጥ ያለ ዘረኝነት ብቻና ብቻ ነው። እግር ኳስ ማየት ለእግር ኳሱ ቤተሰብ በምንም ተአምር የሚቆም ጉዳይ አይደለም። ቡድኑ ቢሸነፍ፣ ቡድኑ ዋንጫ ቢያጣ እያለቀሰም በጣምም እያዘነ ልቡም እየተሰበረ ከክለቡ ጎን መቆሙን መቼም አያቆም የእግር ኳስ ተመልካች። ግን እግር ኳስ ውስጥ መኖር የሌለበት ልንጠየፍ የሚገባው በየትኛውም መመዘኛ ምንም አይነት ክራይቴሪያ ማይቀርብበት ነገር ቢኖር ዘረኝነት ነው። ዘረኝነት በጣም አስቀያሚ ነገር ነው። በእግር ኳስ ውስጥ ደግሞ የበለጠ ቦታ ሊኖረው የማይገባ ነገር። ይሄ በምድር ላይ ያለው ዘረኝነት ሁሉ በሁሉም ዘርፍ ላይ፣ እግር ኳስ ላይ ብቻ አይደለም፣ ሁሉም ዘርፍ ላይ ያለው በጣም ከጊዜ ወደ ጊዜ እየተባባሰ ይቀንሳል ሲባል የሚባባስ ነገር ቢኖር ዘረኝነት ነው። አንድም ነጮቹ በሚያሰሙት መፈክር ወይም ሜዳ ላይ ለጥፈው በሚገቡት ኖሩም ፎር ሬሲዝም ምናምን በሚባል ጽሁፍ አይደለም። ይሄ የምንወደውን እግር ኳስ ሊያስቆመን ከሚችለው ጉዳይ መካከል አንዱና ብቸኛው በምንም ተአምር ለድርድር የማይቀርብበት የሰው ልጅ ሰብአዊ መብቱ ነው። ይህንን የሚጥስ የዘረኝነት ተግባር ነው እና በምሽቱ ጨዋታ ይሄን ማየታችን ነው ያፈርነው እንጂ በዛ ደረጃ ፉክክር ስሜት ሜዳ ውስጥ ዩኤፋ ሻምፒየንስ ሊግ እኮ በዓለም ከየትኛውም ውድድር እንደውም ጠለቅ ብለን ጉዳዮችን ከተመለከትን እኮ የዩኤፋ ሻምፒየንስ ሊግ ውበት፣ የዩኤፋ ሻምፒየንስ ሊግ ትኩረት ከዓለም ዋንጫ ደረጃ ሳይበልጥ አልቀረም እኮ በዚህን ጊዜ ዩኤፋ ሻምፒየንስ ሊግ ስታንዳርዱ ማለት ይሄ ግዙፍ ውድድር ለማሸነፍ የሚደረገው ውጣ ውረድ እንዲሁም እኮ አንድ አይደንቲቲ ተገንብቷል በዚህ ውድድር ላይ ሻምፒዮን ለመሆን። ይሄ ውድድር በየትኛውም መመዘኛ በየትኛውም ክለቦች መካከል ፉክክር ይደረግ ትኩረት ያገኛል። አሁን በምሽቱ የሊዝበኑ ፍልሚያ፣ የቪኒ አስደናቂ ብቃት፣ ይሄ ወርልድ ክላስ ተጫዋች በስፔን ምድር ያለፉትን ዓመታት በተቃራኒ ደጋፊዎች ከቫሌንሺያ እስከ አትሌቲኮ ማድሪድ፣ ከሲቪያ እስከ ጌታፌ ስቴዲየም ድረስ ያን ሁሉ ዘረኝነት ጥቃት ደርሶበት እነዛን ሁሉ ጉዳዮች ተቋቁሞ የአእምሮዊ ጫናውን የቡድኑ ውጤት ባጣ ቁጥር በአሰልጣኝ ስንብት ላይ ቀጥተኛ ተሳትፎ አድርጓል በሚል የውድድር ዓመቱ ለቪኒና ለማድሪድ ጥሩ የውድድር ሲዝን አልነበረም። ግን በዛ ውጣ ውረድ ውስጥ ቡድኑን ወደ ከፍታ ለማምጣት በሚደረገው ጥረት ላይ እንግዲህ ቪኒሲየስ ጁኒየርን አለማድነቅ ንፉግነት ነው። በምሽቱ ጨዋታ
ክላስ ተጫዋች መሆኑን ወርልድ ክላስ ተጫዋች መሆኑን በድጋሚ በዛ አስደናቂና ውብ ግብ ማሳየት ችሏል። ግቡን ያስቆጠረበትን ቴክኒክ የምሽቱን ጨዋታ ያላያችሁ፣ ምክንያቱም ለአብዛኛው የእግር ኳስ ቤተሰብ ሻምፒየንስ ሊግ በጣም የሚወዱ የእግር ኳስ ቤተሰብ ወይም በአገራችን ትላልቅ የደጋፊ ቁጥር ያላቸው ክለብ ደጋፊዎች ካልሆኑ በቀር በርካታ የእግር ኳስ ቤተሰብ ከስራ ጫና ጋር ምናምን በተያያዘ ላይመለከተው ይችላል። የምሽቱን ጨዋታ ግን ተመልከቱት። የቪኒን ግብ እንደዛ አይነት ክላስ በአስደናቂ ሁኔታ ቪኒሽስ ጁኒየር 50ኛ ደቂቃ ላይ አስቆጠረ። ጎሉ ለማመን የሚከብድ ምርጥ ግብ ነው ያስቆጠረው። ጎሉን ካስቆጠረ በኋላ ቪኒ ኮርናው ጋር ሄዶ የተለመደውን ሴሌብሬሽን እንግዲህ አንዳንድ የነጮቹ ከፍ ያለ ድንቁርና ያየነው በምሽቱ ከጨዋታ በኋላ በሚሰጡ አስተያየቶች ለዘረኝነት እንዳይጋለጥ እንዲህ አይነት ሴሌብሬሽን ማቆም አለበት ቪኒሽስ ጁኒየር የሚል አስተያየት ሰጥተዋል። አንድ ተጫዋች በየትኛውም መንገድ ሴሌብሬት ቢያደርግ ዘረኝነት ለዘረኝነቱ መሰደብ አሁንም ከቨር እየተሰጠ ነው እንጂ የዛ ተጫዋች መሰደብ ሳይሆን የሚያሳስባቸው ይሄ ተጫዋች የተሰደበው እንዲህ ስላደረገ ነው የሚል ማብራሪያ እየተሰጠ ነው። በጣም እኮ የሚያሳፍረው የበለጠ የነሱን ድንቁርና ለመሸፈን በተቃራኒው የተሰደበው ተጫዋች ሳይሆን ያ ተጫዋች የሰደበው እሱ እንዲህ አይነት ዲስሪስፔክት ስላሳየ ነው። ከዛም በኋላ ግን ኪሊያን ኤምባፔን በተመሳሳይ አለማድነቅ አይቻልም። ምን ማድረግ እንዳለብን እነሱ አይነግሩንም፣ እነሱ ምን ማድረግ እንዳለብን አያስተምሩንም፣ ወይም እነሱ አያስቆሙንም። ምን ማድረግ እንዳለብን እነሱ አይነግሩንም። በዚሁ እንቀጥላለን ነው ያለው። ከሴሌብሬሽኑ ጋር ተያይዞ የተሰጠው ኮሜንት ይሄ እንደው ዘረኝነት መሰደቡ ሳያንስ የተሰደበው በዚህ ምክንያት ነው ተብሎ ማብራሪያ ሊሰጥበት ይገባል። እግር ኳስን ልንጠላ የምንችለው በዚህ ምክንያት፣ ሊያበላሹብን የሚችሉበት ዋነኛ ምክንያት ይሄ ዘረኝነት ነው እና ቪኒ በአስደናቂ ሁኔታ አስቆጠረ። ጎሉን አስቆጥሮ ሰለብሬት አደረገ። ከባፔ ጋር ወደ መሃል ሜዳ መጣ ቪኒሽስ ጁኒየር። በዛን ሰዓት የሜዳ ውስጥ የሚገኙ የሞናኮ የቤኔፊካ ደጋፊዎች ከፍተኛ ጩኸት አሰሙ፣ ከፍተኛ ተቃውሞ አሰሙ። ምክንያቱም ቡድናቸው የተመራ ነው። እንደምታውቁት ያለፈው ወር ድራማ ተፈጥሯል እዚህ ስቴዲየም በዳልዊዝ አማካኝነት። በዚህን ሰዓት ወደ መሃል ሜዳ ጨዋታው ድጋሚ ለመጀመር ወደ መሃል ሜዳ በመጡበት ወቅት ጆአንሉካ ፔሪስትሪኒ ይባላል። አርጀንቲናዊ ተጫዋች ነው። በቅርብ ዓመት በቤኔፊካ ለወደፊት ልክ እንደነ አንጋል ዲማሪያ እንደነ ጃኦ ፊሊክስ ከፍተኛ ክፍያ ይወጣበታል ተብሎ የሚጠበቅ አዲስ የቤኔፊካ ኮከብ ተጫዋች ነው። ጆአንሉካ ፔሪስትሪኒ ይባላል። ይሄ ተጫዋች እንግዲህ በቪኒ ሴሌብሬሽን ወቅት አንዳንድ ቃላቶችን መመላለስ ሁለቱ ተጫዋቾች ይጀምራሉ። ቪኒ ካለፈው በኋላ ቆሞ እዛ ጋር ቃላትን ተመላልሰው ቪኒ አንድ ወይ ሁለት እርምጃ ወደ ፖዚሽኑን ለመያዝ ሲሄድ ባፔ እንደሚለው ከሆነ 5 ጊዜ የዘረኝነት ስድብ በቀጥታ የተጫዋች አፉን ከልሎ በማሊያው እንግዲህ አይታችኋል ቪዲዮ። ባፔ በነሱ ሁለቱ ተጫዋቾች መካከል ቃላት ሲመላለሱም በመሃላቸውም ባፔ ገብቷል። በቀጥታ ባፔም እንደሰማ አረጋግጧል። ጆአንሉካ ፔሪስትሪኒ የሚባለው በእንግሊዘኛ ነው እንግዲህ በቀጥታ ያን ቃል በላቲን አሜሪካና በእንግሊዘኛ ቀላቅሎ የሰደበው የእንስሳ ስም በመጥራት ቀጥታ ሬሲዝም ማለት 100% ማለት ነው። ባፔ እንግዲህ አላንዳች ምክንያት ከመሬት ተነስቶ እንዲህ አይነት ጉዳይ ላይ ምስክርነት አይሰጥም። በዛን ሰዓት ነው እንግዲህ ቪኒ ለዕለቱ ዳኛ ፍራንሲስኮ ሊቴር ለፈረንሳዊው ዳኛ በቀጥታ ሄዶ በዘረኝነት መሰደቡን ከቤኔፊካ ተጫዋች በቀጥታ ገለጸ። በፊፋ አዲሱ ፕሮቶኮል መሰረት በዘረኝነት ስድብ ምክንያት ጨዋታ እንዲቋረጥ ሲደረግ ሁለቱን እጅ በተቃራኒው የተቃውሞ ድምፅ
ምልክት በማድረግ ጨዋታ ይቋረጣል፣ ጨዋታዎች ይቆማሉ። ደቂቃውን መቁጠር ያቆማል። በቀጥታ ተጫዋቹ በፕሮቶኮሉ መሰረት ሄዶ ቤንች ላይ ይቀመጣል። ማለት ጌም ኮንሰንትሬሽኑም አለ፣ ጨዋታውንም ያለመቀጠል መብት አለው። ግን ለዛ ክለብ ህልውና አደጋ ነው። ስለዚህ ጆዜ አግባቡት፣ የቡድን አጋሮቹም። በዛ መሀል ራሱ ኪሊያን ኤምባፔ ከቤኔፊካ ተጫዋች ሰምቻለሁ። ከቤኔፊካ የትኛው ተጫዋች እንደሆነ ባላቅም ግን ቪኒ ከተሰደበ በኋላ የእኛ ተጫዋቾች የቤኔፊካ ቤንች ላይ የተቀመጡ የቤኔፊካ የቡድን አባላት ተሳድበዋል ይላል። ይሄ ምን አይነት አሳፋሪ ይሄ ዘረኝነት ቆሻሻ ስራ በየዩሮፒያን ስቴዲየሞች እንዳለ በጣም የሚያሳፍር ነው። እንግዲህ በቅርብ ጊዜ ውስጥ በፕሪሚየር ሊግ የምናስታውሰው አንቷን ሴሜኒዮን በአንፊልድ አንድ አካል ጉዳተኛ የመርሲሳይድ ነዋሪ የሆነ በተመሳሳይ በዘረኝነት ተሳድቦ በተለያዩ ስቴዲየሞች ለምሳሌ በአዲስ ባደገው በበርንሌ ስቴዲየም ያ ሁሉ የበርንሌ ጥቁር ተጫዋች እያለ በዘንድሮ በጣሊያን ሴሪያማ የኡዲኔዜንና የቶሪኖን ጨዋታ ታስታውሳላችሁ። 29 ደቂቃ የተቋረጠው የኡዲኔዜውን ተጫዋች የቶሪኖ አንድ በኩል ያለ ሙሉ ደጋፊ በአጉል ድምፅ ሜዳ ውስጥ እያወጡ በጣም የሚያሳፍር ነገር ስናይ ነበር እና ከጨዋታው በኋላ የተሰጡ አስተያየቶች እስቲ ተመልከቱ። ኪሊያን ኤምባፔ ሻምፒየንስ ሊግ ትልቅ ውድድር ነው አለ። ግዙፍ ውድድር ነው። ግን በእንዲህ አይነት ግዙፍ ውድድር የጆንሉካ ፔሬስትሪኒ አይነት ተጫዋች መጫወት የለበትም፣ መሳተፍ የለበትም አሉ። አንድ የሚያሳፍረው ጉዳይ ደግሞ የቤኔፊካ የምንጊዜ ምርጡ ተጫዋች የፖርቱጋል ዜግነት ያለው የሞዛምቢክ ዝርያ ያለው የምንጊዜም የቤኔፊካ ታሪካዊ ተጫዋች ኡሴቦ በቤኔፊካ ደጋፊዎች የሚጠራው ዘብላክ ፓተርን ተብሎ የምንጊዜም ያ ሌጀንድ ኡሴቦን የሚጠሩት ቤኔፊካዎች ዘብላክ ፓተርን እያሉ ይህን የመሰለ የሞዛምቢክ የዘር ሐረግ ግንድ ያለው ከሞዛምቢክ ቤተሰቦች የተገኘው ፖርቱጋላዊ ተጫዋች የምንጊዜም ምርጡ የቤኔፊካም ለፖርቱጋል ብሔራዊ ቡድን ረጅም ዓመት ያገለገለው ተጫዋች የሚጠራው በዚህ ስም ነው። ግን አንድ የቤኔፊካ ተጫዋች አርጀንቲናዊ፣ በነገራችን ላይ የእግር ኳስ ቤተሰቦች በጣም ይቅርታ አድርጉልኝና አርጀንቲናዊያን ተጫዋቾችም አርጀንቲናም እንደ ሀገር ለጥቁር ያላት ጥላቻ በተለየ ሁኔታ ነው። የአርጀንቲና ብሔራዊ ቡድን ተጫዋቾች በግልጽ የሚያሳይ በርካታ ዘረኝነቶችን እናስታውሳል። በቅርብ ዓመት ኤንዞ ፈርናንዴዝ አንድ ኮፓ አሜሪካን አሸንፈው ሲመለሱ አሁን ኮፓ አሜሪካ ላይ ፈረንሳይ በምንም ተአምር አልተሳተፈችም፣ ተጋባዥም ሀገር አልነበረችም። ስለ ውድድሩም ፈረንሳይ በምንም ሰበብ ተሳታፊ አልነበረችም። ግን ባስ ውስጥ ሲመለሱ አባቶቻችሁ ከካሜሮን እናንተ ፈረንሳዊ የሚለው መዝሙር የኤንዞ ፈርናንዴዝ የነበረው በቀጥታ ዘረኝነት ነው። በቼልሲ ቤት የተፈጠረውን ያኔ አለመረጋጋት ታስታውሳላችሁ። ጉዳዩን ግን እንዴት አፍነውና ደፋፍነው ከቡድን አጋሮቹ ጋር አስታርቀው እነ ዊስሊ ፎፋና ትላልቅ እነ ባዲያሺል ተጫዋቹን አንፎሎ አድርገው በተለያዩ ሶሻል ሚዲያዎች ከፍተኛ ተቃውሞ ተነስቶ በአንዴ ጉዳዩን ግን አፍነው አረገቡት። አሁን እንግዲህ የአርጀንቲና ተጫዋቾች የሚያሳዩት ያልተገባ ስነ ስርዓት የጎደለው እነ ዲቦ ማርቲኔዝን እናስታውሳለን። በፋይናል የፈለገ ነገር ቢሆን እኮ የተጋጣሚን ተጫዋች ላይ ተውት። በመልበሻ ክፍል የአርጀንቲና ተጫዋቾች ምን እያሉ ነበር? ኪሊያን ኤምባፔን እና የፈረንሳይ ብሔራዊ ቡድን አባላትን በሙዚቃ መልክ እያበሸቁ ሲዘፍኑ የነበሩት በቀጥታ ከቆዳ ጋር የተያያዘ ነው። አርጀንቲና ከዚህ በፊት በታሪክ አጋጣሚ ደግሞ የምናስታውሰው የነበሩትን ጥቁር አርጀንቲናውያንን እንዴት የዘር ጭፍጨፋ በወቅቱ የነበረው
ንጉስ እንዳደረገ በታሪክ አጋጣሚ እንግዲህ አባይም በዚህ ፕሮግራም ሲያወራ ከማይክ ጀርባም ትላልቅ ታሪኮችን ሲነግረኝ እንዲህ አይነት አጋጣሚዎችን አንስቶ በርካታ ነጥቦችን ነግሮኛል። እንግዲህ ከጤና መታወቅ ጋር እንግዲህ ከሰሞኑን አባ ወደ ፕሮግራሙ እየመጣ አይደለም። በቀጣይ እስቲ ጉዳዮች የሚስተካከሉ ከሆነ ሲመለስ በዚህ ጉዳይ ላይ የተጠናከረ ጉዳይ ይዞ ይመጣል። ምክንያቱም የቪኒሲየስ ጁኒየር አይነት ተጫዋች ዓለም ላይ ያብዛልን ነው የምንለው። ምክንያቱም ቪኒ እንደዛ እየተሰደበ ነው፣ እንደዛ አላግባብ ፍትህ በተጓደለ መልኩ ባሎንዶሩ እየተነጠቀ ነው። ይሄ ተጫዋች በዛ ሞራል ላይ በዛ በሞራል ከፍታ በዛ በትላልቅ ውድድር ላይ እነዚህን ሁላ ጉዳዮች እያለፈ እንግዲህ ትናንት ምሽት እግር ኳስ ውስጥ በጣም የምንጠየፈውን ማየት የማንፈልገውን እግር ኳሳችንን ከሚመርዙ ጉዳዮች መካከል ምንም ነገር የለም እንደዚህ አይነት አስቀያሚ ዘረኝነት። አላግባብ በርካታ ጉዳዮችን እግር ኳስ ውስጥ እናያለን። የዳኝነት ጥሰት፣ የአንድ ቡድን የበላይነት፣ እሱ ግን እግር ኳሳዊ ፍትህ መጓደሉ፣ ሜዳ ውስጥ ያሉ የዳኝነት ክፍተቶች ዕለታዊ ጉዳይ ነው። ያ ጉዳይ ሊያከራክር ይችላል። ይሄ ግን ሰውኛ ነው። የሰው ልጅን ተፈጥሯዊ ቆዳን መነሻ በማድረግ በተለይ ከአህጉራችን መነሻ አድርገው እነዛ ነጮች እንግዲህ ባመጡት ጣጣ በመላው ዓለም የተሰራጨው ዘረኝነት እንግዲህ የምንወደውንም ስፖርት እንድንጠላ ሊያደርጉን ነው። ግን ቪኒ ማታ ጀግና ነበር። ማድሪድ እንደ ቡድንም ጀግና ነበር። ሞሪኖ እና ቤኔፊካ ከጨዋታ በፊት ሚዲያውን እንደተቆጣጠሩት አልነበረም ጨዋታው የነበረው። ግን ማድሪድ በአንድ ወር ውስጥ ያ ድራማ ከተፈጠረ በኋላ ያ የዳሉዊዥ ሄዲንግ ከተፈጠረ በኋላ በአንድ ወር ጊዜ ውስጥ እዚህ ስቴዲየም ላይ መጣ። ግን የተለያየ 90 ደቂቃ ነው ያሳለፈው። ታስታውሳላችሁ ከባለፈው ከዛ ድራማ በመቀጠል በምሽቱ ጨዋታ ለምሳሌ ብታስታውሱ ከሆነ በመጀመሪያው የሊዝበን ጨዋታ ማድሪድ በአንደኛው 45 ብቻ 2.12 ኤክስጂ አስተናግዷል። በምሽቱ ጨዋታ ግን በሙሉ 90 ደቂቃ እንኳን 0.41 ኤክስጂን ያስተናገደው። የነ አርኖልድ ፓስ፣ የነ ኪሊያን ኢምባፔ፣ ካቫሚንጋ፣ የጨዋታው ኮከብ የተባለው ቹዋሜኒ እና ቫልቬርዴ የነበራቸው ቅንጅት በመከላከሉም በማጥቃቱም በኩል አስደናቂ ነበር። ግን የማድሪድ ሁለቱ የፊት መስመር ተጫዋቾች ባፔ እና ቪኒሲየስ ጁኒየር እንግዲህ ክላሳቸው ምን ያክል ማደጉን በምሽቱም ጨዋታ ተመልክተናል። እንደውም አንድ መረጃ ላይ ስመለከት ሁለቱ ተጫዋቾች ያደረጉት አስተዋጽኦና በዘንድሮ ሲዝን እየፈጠሩ ያሉትን ልዩነት በ2025/26 በሻምፒዮንስ ሊግ እግር ኳስ ቪኒሲየስ ለባፔ 9 ቻንሶችን ክሬት አድርጓል። ባፔ ለቪኒሲየስ 10 ቻንሶችን ክሬት አድርጓል። አንደኛው ለአንደኛው ማለት ነው። ይህ አስደናቂ ቁጥር ነው። በግሩም ሁኔታ ነበር የምሽቱን የመጀመሪያ ዙር ጨዋታ እንግዲህ ሊዝበን ላይ ማድሪድ ወሳኙን የመጀመሪያ ሌግ ድል አስመዝግቦ ለሁለተኛ ሌግ ዝግጅት ለማድረግ የሚያበቃውን ጣፋጩን ውጤት በምሽቱ ጨዋታ አስመዝግቦ 1-0 በቪኒሲየስ ጁኒየር አስደናቂ ግብ ድል አድርጎ የተመለሰው እግር ኳስ ውስጥ የማንወደው ጉዳይ በጭራሽ ሊኖር በእግር ኳሱ ሳይሆን በምንም እዚሽ ምድር ላይ እንግዲህ ሊጠፋ ያልቻለው መፈክር ብቻ ሆኖ የቀረው ዘረኝነት እንግዲህ በምሽቱ ተመልክተን ነበር። ቪኒ ሁሌም ቪኒሲየስን በሜዳ ውስጥ ብቃቱ ላንስማማበት የምንችላቸው ጉዳዮች አሉ። ግን ኩራት የሆነ ልባችን ውስጥ ተራራ የሚያክል ስፍራ የገነባ ምርጥ ወልር ክላስ ተጫዋች መሆኑን ግን በድጋሚ ያረጋገጠበትን አስደናቂ ምሽት ነው። እዛው ሊዝበን ላይ አሳልፎ ይሄ ጀግና ብራዚላዊ የተመለሰው ፍላሚንጎ የብራዚል ብሔራዊ ቡድን በመላው ዓለም የሚገኙ ትላልቅ ይህን ተጫዋች ደግፈው በሶሻል ሚዲያቸው እንግዲህ በርካታ ይሄ ጉዳይ ተጋግሏል። ምናልባት ጆአንሉካ ፔሬስትሪኒ ድጋሚ በፕሮፌሽናል ህይወቱ ላይ ትልቅ ጠባሳ ጥሎ ነው ያለፈው። ይህን ተጫዋች ድጋሚ እኔ እንጃ ፊፋ ምን አይነት እንግዲህ
ልብሱን አፎቹን ሸፍኖ ነው በየትኛውም ማረጋገጫ ይሁን የቡድን አጋሩ ኪሊያን ኤምባፔ በሁለት ወይም በአንድ እርምጃ ርቀት ላይ ሆኖ ጉዳዩን በቀጥታ በጆሮ መስማቱን 5 ጊዜ አለኩ። 5 ጊዜ። ይሄ በጣም የሚያሳፍር ነው። ይሄን ተጫዋች ከእግር ኳስ ካላገዱት በስተቀር የትኛውም ቅጣት ከእግር ኳስ ማገድ ብቻ አይደለም ለእስር ካልተዳረገ በስተቀር እንዲህ አይነት ስርዓት የጎደለው ፕሮፌሽናል ተጫዋች መባል የማይገባው አሳፋሪ ተጫዋች እንግዲህ ምርጡን ክላስ ያለውን ተጫዋች እንደው እኮ ይሄ ተጫዋች በቪኒ ደረጃ እንኳን የመጫወት ቻንስ እንኳን የሌለው ከዛ ከ6ቱ ትላልቅ ሊግ ውስጥ በዓለም ውስጥ ያልተካተተ ለዩሮፒያን ክለቦች ለጋሽ ሆነ ቡድን ውስጥ ቁጭ ብሎ የፕሮፌሽናል ህይወቱን እኮ ነው የቀጨው። አሁን በዚህ ተጫዋች በእንዲህ አይነት ስብና የትኛው ክለብ ያዘዋውረዋል? በጣም የሚገርማችሁ ከዚህ ጨዋታ በፊት ትራንስፌር ማርኬት ላይ የዚህ ተጫዋች ሬት የነበረው 55 ሚሊዮን ዩሮ ነው እና ወደ ቶፕ 5 ሊግ በቀጣይ ሳምር የመዘዋወር ቻንሱ በጣም ከፍተኛ ነው ይላል። ልክ ከዚህ ጉዳይ በኋላ በጣም የሚገርማችሁ ትራንስፌር ማርኬት 0 ዩሮ አደረገ። ገብታችሁ ተመልከቱ። 0 አደረገው። አንደኛው ጉዳይ አሁን ይሄ ተጫዋች የራሱንም የፕሮፌሽናል ህይወት ነው የቀጨው እና አሳፋሪ ውስጣቸው ላይ ምን ያክል ከፍተኛ ጥላቻ እንዳለ ያንጸባረቁበት ነው። እንደውም አንድ ጉዳይ ልንገራችሁ። ከጨዋታው በፊት የተለቀቀው ምስል ይሄ ማሽዴይ ፎቶ ካያችሁ ጆዋን ሉካ ፔሪስትሪኒ እና ቪኒሲየስ ጁኒየር ያሉበትን ቤኔፊካ የለጠፈው እና የተጫዋች በፕሌን ውስጥ ሆኖ ያንን ምስል ሲመለከት የሚያሳይ ፉቴጅ ተለቆ ነበር። ገብታችሁ ኤክስ ላይ ተመልከቱ። ይሄ ከጨዋታው በፊት አእምሮ ውስጥ ሲያስብ የነበረውን ጉዳይ ነው ጨዋታው ላይ አጋጣሚ ተፈጥሮ ለመናገር የደፈረው። እንዲህ አይነት ፕሮፌሽናል ተጫዋች የለም። እንዲህ አይነት ተጫዋች አያስፈልግም። እንዲህ አይነት ተጫዋች ለሌሎች ማስተማሪያ ተደርጎ ነው መቀጣት ያለበት እና በምሽቱ የሊዝበኑ ጨዋታ ትልቁ አነጋጋሪ ጉዳይ ነበር። ቀደም ብሎ ግን የተደረገውን ደግሞ እግር ኳሳዊ ትዕይንት በድራማ የተጠናቀቀው አሁን ከማድሪድ ጨዋታ በፊት እግር ኳስን የትኛውም ተጋጣሚ እርስ በርስ ሲገናኝ ለምን እንደምንወድ ለምን እንደምንመለከት አንዱ ማሳያ የሆነ ጨዋታ ተመለከትን። በኢስታንቡል የተደረገው የጋላታሳራይና የጁቬ 5-2 ጋላታሳራይ ዩቬን አሸነፈ። በመጀመሪያ ያዙ 3 ጎል አድቫንቴጅ ይዞ ወደ ቱሪን ይመለሳል። ቀጣይ ጊዜ ሳር አስቆጠረ መጀመሪያ። ከዛን በ1 ደቂቃ 39 ሰከንድ ልዩነት 1 ደቂቃ ከ39 ልዩነትማ የዲዝሪ ዱዌ ነው። በ48 ሰከንድ ልዩነት ኮፒማነስ 1 እኩል አደረገ። ከደቂቃዎች በኋላ ኮፒማነስ ደገመ። 2-1 ጁቬ መምራት ጀመረ። በዘንድሮ ሲዝን ጁቬ መርቶ የተሸነፈበት የመጀመሪያ ጨዋታ ነው በሉቺያኖ ስፓሌቲ ውስጥ። ተመልከቱ። ላንግ ከረፍት እንደገቡ 49ኛ ደቂቃ ላይ 2-2 አደረገ። ዴቪስ ሳንቼዝ 60ኛ ደቂቃ ላይ 3-2 አደረገ። ከዛም በኋላ ካባሊ በቀይ ካርድ ወጣ፣ በ2 ቢጫ ካርድ። ያንግና ቦዬ አከታትሎ አስቆጠሩ። 5-2 ጋላታሳራይ ካምባክ አድርጎ በአስደናቂ ጨዋታ እንግዲህ በጊዜ ስለነበር አብዛኞቻችሁ ተመልክታችኋል ብዬ አስባለሁ። 2:30 ላይ 2:45 ላይ ስለነበር ጋላታሳራይ የመጀመሪያውን ዙር አሸነፈ። ሁለተኛውን ድራማ ደግሞ ያየነው በሞናኮ ነው። ሌላ ትዕይንት በቤኔፊካና ማድሪድ ጨዋታ ጆዜ ሞሪኖ በ2 ቢጫ ካርድ በቀይ ካርድ ከሜዳ ወጥተዋል። ይሄንን ያላነሳውት ነጥብ ነው። በሞናኮና ፒኤስጂ መካከል በተደረገው ጨዋታ የቀድሞ የአርሴናል አጥቂ ፍሎሪያን ባሎጉን 2 ግብ አቆጣጥሎ አስቆጠረ። አንደኛና 18ኛ ደቂቃ ላይ ተመልከቱ። አንደኛና 18ኛ ደቂቃ ላይ ሞናኮ 2 ግብ አከታትሎ አስቆጠረ። የፒኤስጂ እድል እንዴት ጉዳዮች ሲቀየሩበት እንደነበር ግን ይህ ክለብ ምን አይነት አስደናቂ ካምባክ እንዳደረገ ተመልከቱ። ልክ በዚህ አጋጣሚ ላይ 22ኛ ደቂቃ ላይ ቪቲኛ ፍጹም ቅጣት ምት አገኘ፣ ሳተ። ቪቲኛ ፍጹም ቅጣት ምት እንደ ሳተ ከ2 ደቂቃዎች በኋላ ደምቤሌ ተጎዳ።
የባላንዶር አሸናፊ ተመልከቱ። ቪቲኛ ፔናልቲ ሳተ፣ ዴምቤሌ ላዩ ላይ ተጎዳ። ይሄ ቡድን ይህን ጨዋታ የማሸነፍ አማራጩ በአንዴ ግራፉ እየወረደ መጣ ማለት ወደ ጨዋታው የሚመለስበትን ፔናልቲ ያመከነ። እዚህ ላይ ደግሞ የወቅቱ የዓለማችን ምርጡ ተጫዋች ዴምቤሌ ደግሞ ተጎዳ። ተቀይሮ ዲዝሪ ዱዌ ነው ተቀይሮ የገባውና ከሰሞኑ እንግዲህ የፈረንሳይ ሚዲያ ሲጨፈጭፎ የቆየው የኮንሲስታንሲ ተጫዋች አይደለም በሚል ሲተች ስለ ጉዳቱ ሲነሳ አሳዛኝ ጊዜ እያሳለፈ ነው። በነገራችን ላይ ዲዝሪ ዱዌ ከጉዳት ከ6 ሳምንት ጉዳት አገግሞ ሲመለስ በተመለሰ የመጀመሪያ የኳስ ተቹ ቁርጭምጭሚቱ ታጠፈና በራሱ እንቅስቃሴ ለተጨማሪ 6 ሳምንት ከሜዳ ርቆ ነበር። ይህ ዓመት ለዱዌ ጥሩ አልነበረም። ተቀይሮ በገባ በ1 ደቂቃ ከ39 ሰከንድ 2-1 አደረገ። ጨዋታው ከረፍት በፊት 1 ግብ አድቫንቴጅ አገኘ ፓሪስ ሴን ጀርሜን። እረፍት ሊወጡ በተቃረቡበት ወቅት 41ኛ ደቂቃ ላይ ዱዌ አሲስት አድርጎ ሀኪሚ ያስቆጠረ። እንዴት ሱፐር ሳብ እንደነበር ከረፍት በፊት በገባ በ1 ደቂቃ ከ39 ሰከንድ ከባርኮላ ተቀብሎ በግራ እግሩ ዳር ላይ አስደናቂ ግብ አስቆጠረ። ከዛም በኋላ ለቡድን አጋሩ ለሀኪሚ አሲስት አደረገ። ራሱ 2-2 ከረፍት በፊት ወጡ። ከረፍት እንደገቡ 67ኛ ደቂቃ ላይ ራሱ አስቆጠረና ፓሪስ ሴን ጀርሜን የመጀመሪያውን ዙር ፈረንሳይ እዛው ሞናኮ ላይ 3-2 አሸንፎ ተመለሰ። ቦሩሲያ ዶርትመንድ እና አትላንታ ያደረጉት ጨዋታ 2-2 በቦሩሲያ ዶርትመንድ አሸናፊነት ተጠናቋል። የትናንት ምሽቱ ድራማ ይሄን ይመስላል። ከዚህ ፕሮግራም ቀደም ብሎ ኢንሳይድ ሊቨርፑል እና ኢንሳይድ አርሴናል ዙሪያ ቆይታ ያደረግን። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በየትኛውም መመዘኛ በመላው ዓለም ላለ የትኛውም ዘርፍ ላይ ዘረኝነትን ፈጽሞ እንጠየፋለን፣ እንቃወማለን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።